ዛሬ የምነግራችሁ ሚስጥር ካልተረዳችሁ ምናልባት በሚቀጥሉት ጥቂት ዓመታት ውስጥ ተንቀሳቅሳችሁ የምትገቡበት ቦታ የድህነት አዘቅት ብቻ ሊሆን ይችላል። እስቲ በአይነ ህሊናችሁ አንድ ነገር አስቡ። በአሁኑ ሰዓት በኪሳችሁ ወይም በባንክ አካውንታችሁ ውስጥ 5 ሚሊዮን ብር በድንገት ቢቀመጥ በእርግጠኝነት ከችግር ወጥታችሁ ሀብታም የምትሆኑ ይመስላችኋል? ወይስ በጥቂት ወራት ውስጥ ተመልሳችሁ ወደ ነበራችሁበት የባዶነት ኑሮ ውስጥ ትወርዳላችሁ? አብዛኛው ሰው ብር ካገኘሁማ ህይወቴ በአንዴ ይቀየራል ብሎ ያስባል። ነገር ግን እውነታው ፍጹም ተቃራኒ ነው። አብዛኛው ሰው በህይወት ውስጥ ሌሊትና ቀን ለምን በገንዘብ እጥረት እንደሚታመስና እንደሚጨነቅ አያውቅም። ፍጹም የሚገርመው እውነታ ደግሞ አብዛኞቹ ሰዎች ገንዘብ ለማግኘት የሚታገሉት የመስራት አቅም አጥተው ሳይሆን የገንዘብ ሳይኮሎጂ ወይም የገንዘብ ትክክለኛው ስነልቦና ጨርሰው ስለማይገባቸው ነው። በዙሪያችሁ ያሉትን ማህበረሰብ ብትመለከቱ አንዳንዶቹ በጣም በትንሽ ገቢ ራሳቸውን ችለው ቁጥብ ሆነው ሲኖሩ፣ ሌሎች ደግሞ በትልቅ ወርሃዊ ገቢ በሚያገኙት ብር ሁል ጊዜ በዕዳ ማዕበል ውስጥ የሚዘፈቁት። ልዩነቱ የጉልበት፣ የትምህርት ደረጃ ወይም የእውቀት ማነስም አይደለም። ልዩነቱ ያለው የአእምሮ አስተሳሰብና የዲሲፕሊን ልዩነት ነው። ገንዘብ ማለት ደረቅ የሂሳብ ስሌት ወይም ደግሞ የቁጥሮች ድምር ብቻ አይደለም። ገንዘብ 100% የስሜት ውጤት እንጂ። ሰዎች ገንዘብ የሚያባክኑት ቆጥቦ የማስቀመጥን ጥቅም ሳያውቁ ቀርተው ሳይሆን ውስጣዊ ስሜታቸውን፣ ፍላጎታቸውንና ስግብግብነታቸውን መቆጣጠር ስለማይችሉ ነው። ብቸኝነት ሲሰማችሁ፣ ስትበሳጩ ወይም ደግሞ ሰዎችን ለማስቀናት ስትሞክሩ ለሰዎች ትልቅና የተሳካላቸው ሰው ሆናችሁ ለመታየት ብላችሁ የምታወጡት እያንዳንዱ ሳንቲም የድህነት ሳይኮሎጂ ቀጥተኛ ውጤት ነው። እውነተኛ ሀብታም ለመሆን መጀመሪያ ስሜታችሁ በገንዘባችሁ ላይ ሳይሆን ገንዘባችሁ በስሜታችሁ ላይ ማዘዝ መቻል አለባችሁ። ያንን ማድረግ ካልቻላችሁ ግን የገንዘብ ባሪያ ሆናችሁ ትቀራላችሁ። እዚህ ላይ ነው በአሁኑ ዘመን ሁላችንም ልንማረው የሚገባን ትልቅና አስፈሪ የኢኮኖሚ እውነት የሚመጣው። እሱም የድሮ ብርና የአሁኑ ዘመን ብር እውነተኛ ልዩነት ነው። ብዙዎቻችን ሳናስተውለው የምንወድቅበት አንድ ትልቅ ወጥመድ አለ። ገንዘብን በቁጥር እንጂ በዋጋው ወይም ደግሞ በቫልዩ አለመለካት። ከ30 ወይም ከ50 ዓመታት በፊት በአገራችን 100 ሺህ ብር የነበረው ሰው እጅግ ግዙፍ ባለሀብት፣ ቤትና መኪና መግዛት የሚያስችል ትልቅ ግርማ ሞገስ ያለው ሰው ነበር። ዛሬ 100 ሺህ ብር ጥሩ ስልክ እንኳን በደንብ የማይገዛ፣ ለምግብ ወይም በሬስቶራንት ገብታችሁ በጥቂት ቀናት ወጪ የምታባክኑት ተራ ቁጥር ሆነዋል። ይህ ምን ያሳየናል ካላችሁ ብር በቁጥር ስለጨመረ ብቻ ሀብታም አትሆኑ። የድሮ ዘመን ብር አቅም ነበረው፣ ምክንያቱም የዋጋ ንረት ኢንፍሌሽን አእምራችንን አላደነዘዘውም ነበር። በአሁን ዘመን ግን ብርን በባንክ ውስጥ ዝም ብሎ አስቀምጦ ማከማቸት ሀብታም መሆን ሳይሆን በገዛ እጃችሁ ኪሳራን መጋበዝ ነው። ምክንያቱም ዛሬ በባንክ ያኖራችሁት 1 ሚሊዮን ብር በሚቀጥለው ዓመት የገበያ አቅሙ በግማሽ ሊወርድ ይችላል። ድሃ የሆኑ ሰዎች ሳይኮሎጂ ብርን በቁጥር ያስቀምጣሉ። ሀብታም የሆኑ ሰዎች ደግሞ ብርን በፍጥነት ወደሚጨምር ንብረት፣ አሴት፣ ወደ መሬት፣ ወደ ወርቅ ወይም ደግሞ ወደ ቢዝነስ ይቀይራቸዋል። ብር ወረቀት ነው። ወረቀት ደግሞ በጊዜ ሂደት ይረክሳል። በአሁኑ ዘመን በወጣቱና በአዲሱ ትውልድ መካከል ያለው ሌላው ትልቁ የገንዘብ ወጥመድ ሀብታም ሆኖ ለመታየት መሞከር፣ ሉኪንግ ሪች የሚባለው አደገኛ በሽታ ነው። ብዙ ሰው ገና የመጀመሪያውን ስራ ሲይዝ፣ የመጀመሪያውን ኮሚሽን ሲቀበል ወይም ትንሽ ገቢ ማግኘት ሲጀምር ወዲያውኑ የሚሮጠው የት ነው? ውድ የሆነ ስማርት ስልክ፣ ልብስ ወይም አቅማቸውን ጨርሶ የማይፈቅደውን መኪና በብድር ለመግዛት ነው። ይህ በትክክል የድሃ ሳይኮሎጂ ይባላል። ሀብታሞች ሀብታቸውን ከሰው አይን ተደብቆ በስራና በኢንቨስትመንት ላይ ሆኖ ሳይታይ በዝምታ እንዲያድግ ያደርጋሉ። ድሃ አስተሳሰብ ያላቸው ሰዎች ግን ገና ሳይኖራቸው ምንም አይነት የረባ ንብረት ሳይገነቡ ያላቸውን ለማስመሰልና ሰውን ለማስደመም በእይታ ይጠመዳሉ። ሰውን ለማስደመም የምታደርጉት ጥረት እናንተን ወደ ዘላቂ ድህነት እየሳባችሁ እንደሆነ እወቁ። ካፒታላችሁን ወይም ያገኛችሁትን የመጀመሪያውን ሳንቲም ለእይታ ሳይሆን ለወደፊት ህይወታችሁን ዋስትና ለሚሆን ኢንቨስትመንት ብቻ ተጠቀሙበት። እዚህ ላይ ነው የሊቪንግ ስታይል ኢንፍሌሽን ወይም የኑሮ ዘይቤ መወጠር የሚባለው ወጥመድ የሚመጣው። ገቢያችን በየዓመቱ ሲጨምር ፍላጎታችንንና ወጪያችንን አብሮ እኩል የሚጨምር ከሆነ መቼም ቢሆን ከድህነት አዙሪት አንወጣም። ዛሬ 10 ሺህ ብር እያገኛችሁ ካልቆጠባችሁ ነገ 100 ሺህ ብር ቢሰጣችሁ እንኳን አታተርፉ። ምክንያቱ አስተሳሰባችሁ ወጪ በማስፋት ላይ የተገነባ ስለሆነ ነው። አንድ በጣም አስገራሚ የሀብታሞች ሚስጥር ልንገራችሁ። ገንዘብ ማለት ለነሱ ወረቀት ወይም ደግሞ የቁሳቁስ መግዣ ማለት አይደለም። ገንዘብ ማለት ጊዜና ነፃነት ማለት ነው።
ከአሁን በኋላ ማንኛውም ነገር ከሱቅም ሆነ ከገበያ ስትገዙ ዋጋውን በብር ብቻ ሳይሆን ያንን ብር ለማግኘት በፈጀባችሁ የህይወት ሰዓት አስቡት። ለምሳሌ ዛሬ 10,000 ብር የምታወጡ ከሆነ ያንን 10,000 ብር ለመስራትና ለማግኘት በስራ ቦታችሁ ላይ ስንት ቀን እንደደከማችሁ፣ ስንት ሰዓት በላባችሁ እንደከፈላችሁበት በደንብ አስሉት። ያልተገዙት ያሰባችሁት አላስፈላጊ እቃ በልፋት የጠፋውን የህይወታችሁ ውድ ሰዓታት ይመጥናል ወይስ አይመጥንም? ይህንን ጥልቅ ስሌት በአእምሯችሁ ማሰብ ስትጀምሩ አላስፈላጊ የሆኑ የቅንጦት ወጪዎችን ታቆማላችሁ። ምክንያቱም እቃውን ሳይሆን የህይወታችሁ ውድ እድሜ እየሸጣችሁ እንደሆነ ይገባቸዋል። ሌላው ትልቁ ልዩነት የዕዳ ወይም ደግሞ የብድር እይታ ላይ ነው። የድሃ ሳይኮሎጂ ዕዳና ብድርን ሁል ጊዜ እንደ መፍትሄና እንደ አማራጭ ብቻ ያያል። የሀብታም ሳይኮሎጂ ግን ዕዳን እንደ አስፈሪ እስር ቤትና እንደ ባርነት ይቆጥረዋል። ለምሳሌ ለጊዜያዊ መዝናኛ፣ ለመጠጥ፣ ለቅንጦት የምትበደሩት ብር የወደፊት ነፃነት ህይወታችሁ ቆርጣችሁ ለሰዎች እየሸጣችሁ እንደሆነ እወቁ። ብድር በፍጹም መወሰድ የሌለበት ነገር አይደለም። ነገር ግን ብድር መወሰድ ያለበት ገንዘብ ለሚጨምር፣ ገንዘብ ለሚያስገኝ ነገር ወይም አሴት ለመገንባት ብቻ ነው። አሴት ማለት ወደ ኪሳችሁ ገንዘብ የሚያስገባ ነገር ሲሆን ላያቢሊቲ ማለት ደግሞ ከኪሳችሁ ገንዘብ የሚያስወጣ ነገር ነው። አብዛኛው ሰው መኪና ወይም ደግሞ ቤት ሲገዛ አሴት የገዛ ይመስለዋል። ነገር ግን ያ ቤት ወይም ደግሞ መኪና በየቀኑ ለጥገናና ለነዳጅ ከኪሱ ገንዘብ የሚያስወጣ ከሆነ እሱ ላያቢሊቲ ወይም ደግሞ የወጪ ማሽን ነው። ይህንን ልዩነት ካላወቃችሁ ራሳችሁ በገዛ እጃችሁ የሌሎች ሰዎች ባሪያ እያደረጋችሁ ነው። በተጨማሪም አብዛኛው ሰው በአእምሮ ውስጥ የገነባው የገንዘብ ጣሪያ ፋይናንሻል ሲሊንግ አለው። ያ ማለት በውስጣችሁ እኔ ይህን ያህል ሚሊዮን ብር ማግኘት በፍጹም አልችልም ወይም ደግሞ ሀብታም መሆን ለእኔ የተፈጠረ አይደለም፣ የሀብታም ልጅ አይደለሁም የሚሉ የድህነትና የራስን ማሳነስ አስተሳሰቦች ካላችሁ በዙሪያችሁ ትልልቅ የስኬት እድሎችና የቢዝነስ መንገዶች ቢመጡ እንኳን አእምሯችሁ አስቀድሞ በር ስለሚዘጋ ማየት አይችልም። አእምሯችሁ መጀመሪያ ትልቅ ቁጥርን እንዲለምድ በትልቁ እንዲያስብና ራሱን እንዲያምን አድርጉት። ገንዘብ ክፉ አይደለም፣ ገንዘብ ቆሻሻም አይደለም። ገንዘብ ማለት እናንተ በዚህ ምድር ላይ መሆን የምትፈልጉትን በጎ ነገር፣ ልታደርጉት ያሰባችሁትን ታላቅ ህልም፣ ለቤተሰባችሁና ለሀገራችሁ የምታበረክቱት መልካም ስራ የሚያፋጥንላችሁ ኃይለኛ መሳሪያ ብቻ ነው። የመጨረሻውና ዋና እውነታው ይህ ነው። የገንዘብ ሳይኮሎጂ ካልቀየራችሁ ዛሬ በአንድ ጀንበር 10 ሚሊዮን ብር በሎተሪ ወይም ደግሞ በስጦታ ቢሰጣችሁ እንኳን በጥቂት ዓመታት ውስጥ ተመልሳችሁ ድሃ መሆናችሁ የማይቀር ነው። ምክንያቱም ገንዘቡ ከእጃችሁ እንጂ ከአእምሯችሁ አልበቀለምና። ትክክለኛ ለውጥ የሚጀምረው ከኪስ ሳይሆን ከጭንቅላት ውስጥ ነው። አስተሳሰባችሁ ስትቀይሩ፣ ፍላጎታችሁ በዲሲፕሊን ስትገዙና ገንዘብን እንደ ነፃነት መሳሪያ ማየት ስትጀምሩ ኪሳችሁ በራሱ ጊዜ መሙላቱ አይቀሬ ነው። በዚህ የገንዘብ ሳይኮሎጂ ሀሳብ ላይ ያላችሁን ማንኛውም የግል አመለካከትና ተሞክሮ በኮሜንት መስጫው ላይ አጋሩኝ። እስከ መጨረሻው ድረስ ስለተከታተላችሁን ከልብ አመሰግናለሁ። ቻው።